ሰላም ሰላም ውድ ቤተሰብ እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ ማሳያችሁ ማለት ነው የፊት ማክስ ነው። የፊት ማክስ አሰራር እንዴት እንደሆነ አሳያችኋለሁ። እኔ እንደምታዩት ፊቴ ላይ ጥቋቁር ነጠብጣብና ብጉር በጣም እያስቸገረኝ ይገኛል። እሱንም ደግሞ የሙዝ ካፌ አሰራር ነው የማሳያችሁ። ሙዝ ካፌ ሎሚና እንቁላል እንዴት እንደሚሰራ አሳያችኋለሁ ማለት ነው። ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ወደ አሰራሩ እንሂድ ማለት ነው። የሚያስፈልገን እንግዲህ ሎሚ ያስፈልገናል፣ እንቁላል ነጩ ፓርት ያስፈልገናል። እንደምታዩት እዚህ ጋር እኔ እንቁላሏን ሰብሬ ነጯን ፓርት ለማውጣት እየሞከርኩ ነው ማለት ነው። ነጯን ፓርት ብቻ ነው የምንጠቀማት ማለት ነው እና በጣም ቆንጆ የሆነ የፊት ማክስ አሰራር ነው። በጣም አሪፍ ፊትን ጥርት ፍክት የሚያደርግ ነው። መጨረሻውን ታውት አላችሁ ማለት ነው። እስከ መጨረሻ ድረስ ተከታተሉ ውድ ቤተሰቦቼ። አዲስ የሆናችሁ ላይክ ሸር እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ ውዶችዬ። አዲስ ነኝ እና እንደምታዩት ነጩን ፓርት እዚህ ጋር አውጥቻለሁኝ። እዚህ ጋር ደግሞ ሙዝ ካፌ እኔ ቀንሼ ነው የምጠቀመው ማለት ነው። አንድ ማንኪያ ተግማሽ ጨምሬ ያለሁኝ። ከዛ ሎሚ ይቆርጥና ጨምቅበታለሁ ማለት ነው ውድ ቤተሰቦቼ። እና በጣም አሪፍ በጣም ቆንጆ የሆነ የፊት ማክስ ነው። ሁላችሁም ተጠቀሙት፣ ታመሰግኑኛላችሁ። እውነት በጣም ቆንጆ በጣም አሪፍ የሆነ ነው ማለት ነው። እና እንደዚህ ሶስቱንም አንድ ላይ ከጨመርኩ በኋላ እመተዋለሁ ማለት ነው። በደንብ በማንኪያ መምታት ስላልሆነልኝ ቡሩሿ በደንብ አድርጎ ስለሚመታልኝ በቡሩሹ በደንብ አድርጌ መትቸዋለሁ ማለት ነው። እና ቆንጆ አርጌ እንደዚህ አርጌ ከመታሁት በኋላ ፊቴን በደንብ አርጌ እቀባዋለሁ ማለት ነው። በጣም አሪፍ በጣም ቆንጆ የሆነ ማክስ አሰራር ነው ማሳያችሁ ማለት ነው። እዚህ ጋር እንግዲህ የሚያስፈልገን ሶፍት ያስፈልገኛል። ሶፍቱን እኔ የተጠቀምኩት ለአይኔና ለከከንፈሬ የሚሆን ቀዳዳ ቀደድኩኝ ማለት ነው እና ለአፍንጫ መተንፈሻ የሚሆን ለካሁትና ቀደድኩት ማለት ነው። እና ፊቴን እንደዚህ አድርጌ ከተቀባሁት በኋላ ሶፍቱን እለጥፍበታለሁ ማለት ነው። እና በደንብ አድርጋችሁ እንደዚህ ፊታችሁን ሁሉንም መቀባት አለባችሁ ማለት ነው። በጣም አሪፍ የሆነ በጣም ቆንጆ የሆነ ነው። እንደዛ አርጌ ቀብቼ ከጨረስኩ በኋላ ማለት ነው ሶፍቴን በአይኔ ቅርጽ በፊቴ ልክ የቆረጥኩትን ወስጄ ለጥፍበታለሁ ማለት ነው። እንደምታዩት በጣም አሪፍ አርጌ ነው የቆረጥኩት። እንደዛ አርጌ ለጣጥፍበታለሁ ማለት ነው። ትንሽ ከንፈሬ ላይ ወረደብኝና በጣም እንትኑ ጣሙ ያስጠላልና የእንቁላሉ ማለት ነው። በጣም እንትን አልወድም እኔ በጣም ነው የሚያስጠላኝና እንደዛ አርጌ ካለጣጠፍኩት በኋላ ከላዩ ላይ እንግዲህ በደንብ አርጌ እቀባዋለሁኝ ማለት ነው። እንደዚህ እያረኩኝ እቀባዋለሁኝ በደንብ አርጌ። በጣም አሪፍ በጣም ቆንጆ የሆነ የፊት ማክስ ነው ውድ ቤተሰቦቼ። እና እንዳትረሱ በመሃል ቪዲዮውን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር እንዳትረሱ የኔ ወዶች። የማዳም ቅመም ነኝ፣ አበረታቱኝ። ከስደት አውጥታችሁ ወደ ሀገሬ አስገቡኝ። 1000 ሰብስክራይብ እና 4000 ሰዓት እንዲሁም ደግሞ 10000 ቪው ካለኝ ማለት ነው ወደ ሀገሬ ገብቼ በጣም ቆንጆ የሆኑ ቪዲዮዎችን እለቅላችኋለሁ። በጣም አሪፍ የሆኑ አስተማሪ የሆኑ ቪዲዮዎችን እለቃለሁኝ። እንዲሁም ደግሞ በጣም የምትፈልጉት ነገር ካለ ኮሜንት ላይ የምትጠይቁኝ ነገር ካለ ኮሜንት ላይ ያስቀምጡልኝ ውድ ቤተሰቦቼ። እንደዚህ አድርጌ እኔ ቀብቼ አስተካክዬ ከጨረስኩ በኋላ እንደምታዩት እንደዚህ ሙሉ ጥቁር ብሏል ማለት ነው። በነገራችን ላይ የሆነ በሽተኛን ምናምን ነው የምትመስሉትና እንደዚህ አርጌ እንትን ካልኩት በኋላ ቢያንስ ለ40 ለ50 ደቂቃ ካቆየሁት በኋላ እንደዚህ አርጌ እልጠዋለሁ ማለት ነው። በጣም ደርቋል፣ በጣም ያማል። እዚህ ጋር ስትልጡ በጣም ያማል ማለት ነው። እና ፊታችሁ ላይ አስፈላጊ ያልሆነ ፀጉሮችን እንዲሁም ጥቋቁር ነጠብጣቦችን ያነሳላችኋል ማለት ነው። ቢያንስ በሳምንት አንዴ ከቻላችሁ 2 ተጠቀሙት ማለት ነው። በጣም አሪፍ ነው። በቀላሉ እንግዲህ ቤት ውስጥ የምናገኛቸው ናቸው ማለት ነው። በጣም ርካሽ የሆኑ የትም ቦታ የምናገኛቸው ግብአቶች ናቸው።
እንደምታዩት እንግዲህ እንደዛ አድርጌ የፊቴን ቅርጽ አንስቼ ካስገባሁት በኋላ እንደምታዩት አነሳሁት። የፊቴን ቅርጽ ይዞ ነው የተነሳውና እንደምታዩት ሆረር ነው የምመስለው ማለት ነው። እና ፊቴ ይህን ይመስላል። ከዛ እንትን ሰሙና ፈሳሽ ሰሙና ነበረ። ፈሳሽ ሰሙና በጠበጥኩኝና እንደዚህ አድርጌ በቡርሽ ፊቴ ላይ እሽት ታረኩት ማለት ነው። ባገኛችሁ ሰሙና መጠቀም ትችላላችሁ። ደረቅም ሰሙና ይሁን በፈለጋችሁ ሰሙና መጠቀም ትችላላችሁ። በጣም አሪፍ በጣም ቆንጆ ነው የሚያደርገው እና እውት እንግዲህ ይሄንን ከታጠብኩት በኋላ ደግሞ ታውታላችሁ፣ ታመሰግኑኛላችሁ ውድ ቤተሰቦቼ። እንደምታዩት ነው። እንደዚህ ዛርጌ ተጨረስኩ በኋላ እታጠበዋለሁ ማለት ነው። እንደዚህ ሽት በደንብ ታረጉታላችሁ፣ በደንብ እንዲጓርፍላችሁ ሰሙናው ማለት ነው እና ቆሻሻውን ይዞላችሁ ይወጣል። በደንብ አርጌ አሸዋለሁ ማለት ነው። የአይኔን ስር ቅንድቤን ሁሉ በደንብ አርጌ ካሸሁት በኋላ እንደምታዩት እንደዚህ አርጌ ካሸሁት በኋላ እታጠበዋለሁ ማለት ነው። በጣም አሪፍ በጣም ቆንጆ ይሆናል። እንግዲህ ስታጠብ አላሳየኋችሁም ያው ታጥቤ ስጨርስ እንግዲህ ፊቴ ይህን ይመስላል ማለት ነው። ፍክት ጥርት ብሎ አታዩትም? በጣም ቆንጆ ሆኛለሁ አይደለ? በጣም የሚያምር በጣም እንትን እንደሚል ነው። እውት እንደዚህ ነው ፍክት ጽድት የሚያረጋችሁ ማለት ነው።